what I expect በ2018 what I expected በ2017 what I expected በ2016 ምንም እንኳን እንደዛ ቢሆን የሆነብኝ ግን ሌላ እንኳን ቢሆን ብዙ ነገር ሳይከናወንልን ነው ዛሬ ላይ ደረስን። 2018 ነምበር 1 ነምበር 2 ነምበር 3 እኔ በህይወቴ የማየው ይሄ ነው። መስከረም ላይ እንደዚያ ዳር ላይ ይሄንን ሾርት ፕላን ሎንግ ፕላን ሚድል ፕላን ምን ፕላን ሰርተ የለም በጠበቅኩት ባሰብኩት እቅድ መሰረት ነገር ባይሄድ ሁልጊዜ እንዳሰብነው አይሄድም። ሁልጊዜ እንደጠበቅነው አይሆንም በፍጹም። እንዲያውም አንዳንድ ጊዜ ከጠበቅነው በጣም ሩቅ ማይልስ ሩቅ ኪሎሜትርስ ሊሆን ይችላል። አንዳንድ ጊዜ ራሳችን ላይ እንደጫነው የዲግሪን ብዛት ላይሆን ይችላል። አንዳንድ ጊዜ ጠዋት ተነስተን ማታ እንደ መግባታችን ልፋት ላይሆን ይችላል። every disappointment ከናይቴሌን እውነት appointed ሆኖ ታይም መሸጋገሪያ ተደረገ ሴት ወደ ተደረገው ታይም you may feel you are disappointed እንደሆንክ ልታስብ ትችላለህ። it always you have to understand እነዚህ ዲስአፖይንትመንቶች ናቸው ተገጣጥሞ appointed ሆነው ሴት ወደ ሆነው ጊዜ ፍሬ የለም ባይገኝ ቢጎድል ባይሰጡ ቢጠፉ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። ዛሬ መንፈስ ቅዱስ ወደ ልቤ ያመጣው ቃል ብዙዎቻችን የምናውቀው ቃል ነው። ርዕሱ ምንም እንኳን በሚል ይሆናል። አሜን። ምንም እንኳን በሚል ርዕስ ይሆናል። ዕንባቆም ምዕራፍ 3 ቁጥር 17 እስከ 19 ሁላችንም የምናውቀው ቃል ነው። ምንም እንኳን በለስ ባታፈራ በወይንም አረግ ፍሬ የወይራ ስራ እርሾች መብልን ባይሰጡ በጎች ከበረት ቢጠፉ ላሞች በጋጡ ውስጥ ባይገኙ ኤቭሪቲንግ በደንብ አድርጋችሁ አስተውላችሁ። ይህንን ከመናገር በፊት ግን የተለየ አይደለም ያንተ ነገር በሉትና ንገሩት። የተለየ ዕንባቆም ኢንተርቪው ብታደርገው የሚለን ይህንን ነው። ፍሬ የለም ባይገኝ ቢጎድል ባይሰጡ ቢጠፉ ደስ ይላል። ለምስክርነት ይበቃ። ጠፋብኝ ብላ አትመሰክር። ፍሬ አላፈራም ብላ አትመሰክር። ለምስክርነት የማይሆን ዘገባ ነው እያቀረበ ያለው። ቢጠፉ ባይገኙ እግዚአብሔር ግን እንደዚህ ይላል። ለአንድ ሰው ዛሬ በጌታ በኢየሱስም ከሁኔታ በላይ የሚያደርግ የእግዚአብሔር ጸጋና መንፈስ ይበዛለታል። እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። ዋይ ጌታ እግዚአብሔር ኃይሌ እግሮቼን እንደ ዋላ እግሮች ያደርጋል። በከፍታዎች ላይ በኢየሱስ ስም ይህ ቃል በሕይወታችን ይፈጸማል። ምንም እንኳን በሕይወታችን የሚሆነው ነገር እንዳሰብነው ባይሆን እንደ ጸለይነው ባይሆን ልናገር እንደ ተተነበየልንም ባይሆን እንደ ተወራልንም ባይሆን እንዳለምነውም ባይሆን ክብር ለእግዚአብሔር ይሁን። የኛ ቤትና የኛ ህይወት ግን የሚንጸባረቅበት ነገር ሌላ ይሆናል። አንድ ነገር ልነግራችሁ ፈልጋለሁ። ምንም እንኳን የሚባል የህይወት ምዕራፍ አለ። ይሄ ምንም እንኳን የሚለው ቃል what I expect በ2018 what I expected በ2017 what I expected በ2016 ምንም እንኳን እንደዛ ቢሆን የሆነብኝ ግን ሌላ እንኳን ቢሆን ዛሬ የሆነ ሰይጣን ግራ ይጋባል። ስማና ዳን። እግዚአብሔር በዚህ ቃል አንድ ሰው ቤት ፈውስ ይሆንለታል። በጠበቅኩት ባሰብኩት እቅድ መሰረት ነገር ባይሄድ ሁልጊዜ እንዳሰብነው አይሄድም። ሁልጊዜ እንደጠበቅነው አይሆንም በፍጹም። እንዲያውም አንዳንድ ጊዜ ከጠበቅነው በጣም ሩቅ ማይልስ ሩቅ ኪሎሜትርስ ሊሆን ይችላል። አንዳንድ ጊዜ ራሳችን ላይ እንደጫነው የዲግሪን ብዛት ላይሆን ይችላል። አንዳንድ ጊዜ ጠዋት ተነስተን ማታ እንደ መግባታችንም ልፋት ላይሆን ይችላል። ጠብ ማይል ነገር ሊኖር ይችላል። ባንተ ህይወት የሚታይ ስንፍና እስከማይኖር ድረስ በህይወት የእያንዳንዱ ቀን ላይ የሚታየው ነገር መልካም ነገር ሊሆን ይችላል። አደይንድ ግን ሪዛልቱ መልካም ላይሆን ይችላል። አስረግጬ እነግርሃለሁ። ባንተ አይምሮ፣ ባንተ ካልኩሌሽን፣ ባንተ አስተሳሰብ፣ ባንተ ንግግር፣ ባንተ መንበርከክ ያሰብከው ነገር ስትጨምቀው ላይወጣልህ ይችላል። ጁስ ጠብቀ ሌላ ነገር ሊሆን ይችላል።
ይችላል። ዶንት ወሪ በአንተ ብቻ አይደለም በዕንባቆምም ደርሷል። አንተ የመጀመሪያው ሰው አይደለም የጠበቀው ያልሆነለት። አታካብድ። ብዙዎቹን ልነግርህ እችላለሁ። አብርሃምን ኢንተርቪው ብታደርገው እኔ የሁሉ ጊዜ ጠብቃለሁ ብዬ አስቤ አላውቅም። የሁል ጊዜ how could that's why የሆነ ጊዜ ላይ በቃ የሚወርሰኝ ሌላ ነው ብሎ ደመደመ። ምንም እንኳን እግዚአብሔር ቢናገረን፣ ምንም እንኳን እግዚአብሔር መልእክት ቢሰጠን፣ ምንም እንኳን እግዚአብሔር ላይ ያስቀን ፕላን ቢያደርግልንም፣ ምንም እንኳን for the future እግዚአብሔር ለኛ ህይወት ያለውን ዓላማ ቢገልጥ ኦዲብል የሆነ ቮይስ እንኳን ብንሰማ አንዳንድ የምናልፍባቸው የህይወት ጎዳናዎች አሉ። ምንም እንኳን የምንላቸው ባይሆንም የምንላቸው ዋሻው እንዴ እውነት አይደል እንዴ? የነገሮች እንደጠበቅናቸው አለመሆን የህይወት መጨረሻ አይደለም ወይ? ይሄንን ፓራግራፍ አሜን የገባው ሰው ካለ እየዘለለ ያመልካል ጌታ። ከፊቱ ላይ ፈገግታ አይጠፋም። የነገሮች አለመከናወን የህይወት መጨረሻ ብዙ ነገር ሳይከናወንልን ነው ዛሬ ላይ ደረስነው። 2018 ነምበር 1 ነምበር 2 ነምበር 3 እኔ በህይወቴ የማየው ይሄ ነው። መስከረም ላይ እንደዚህ ዳር ላይ ይሄንን ሾርት ፕላን፣ ሎንግ ፕላን፣ ሚድል ፕላን ምን ፕላን ሰርተ የለም። የእግዚአብሔር እቅድ ብቻ ነው የሚፈጸመው። እንደተናገርኩት እንደዚሁ ይሆናል የሚለው እግዚአብሔር ብቻ። ፐርፌክት እንደሆንክ አታስመስል። ዩ ሚስ ስህተት እንፈጽማለን። የሆነ ፖይንቶችን ሚስ እናደርጋለን። ለብዙ ሰዎች አውርተ ይውል ሚስ አንገት የሚያስደፋ ነገር ሊያጋጥምህ ዶሪ ባንተ ብቻ አይደለም የሚያጋጥመው። እግዚአብሔር ተናግሮት ወጥቶ ከዚህ ሰፈር ያው አሁንም ባዶ ብቻውን ሳራ ከምትባል ሚስቱ ጋር ይንጦለጦላል ብለው ሰፈሩ ያው ነግረውኝ ነው እነሱ ዘይድሮ ሰፈሩ። አሁንም ያው እግዚአብሔር ግን አበዛሃለሁ ብሎ ተናግሮ ወጣ። 20 ዓመት 24 ዓመት 20 ዓመት ይርስ ዲስአፖይንት የሆናችሁ ሰዎች፣ የተቀየማችሁ ሰዎች፣ ልብ የከበደባችሁ ሰዎች ነግራችኋለሁ፣ በእናንተ ብቻ አልተጀመረም። ዲስአፖይንት የሆናችሁበት ጉዳይ የህይወታችሁ መጨረሻ every disappointment can I tell you ይህንን እውነት appointed ሆኖ ታይም መሸጋገሪያ ድልድይ ነው። ሴት ወደ ተደረገው ታይም you may feel you are disappointed እንደሆንክ ልታስብ ትችላለህ። ግን always you have to understand እነዚህ ዲስአፖይንትመንቶች ናቸው ተገጣጥሞ appointed ሆኖ ሴት ወደ ሆነው ጊዜ እንግሊዘኛ በዛው እንዴ ወደ ተቀጠረልን ጊዜ ወደ ተባለልን ጊዜ እነዛ ጊዜያቶች ባይኖሩ ኖሮ ወደ ተቀጠረልን ጊዜ መሄድ አንችልም። ያንተ ቆሽ ርር እስከሚል ድረስ ፊት ማዲያት በማዲያት እስከሚሆን ድረስ የሚጠብቅ አባት የለም በፍጹም። የጠራን ጌታ ታማኝ ነው። የተናገረውን የሚፈጽም አምላክ ነው። ይዋሽ ዘንድ እግዚአብሔር ሰው አንዳንድ ጊዜ ምንም እንኳን ይሆናል በሉትና ንገሩት። አንዳንድ ምንም ፕላን ያረከውን የዘረዘርከውን ነገር አምጥተህ ስታየው ኤክስ ይሆናል። ምንም ራይት ላይ ይችላል። I was planned to do this but no yes ይሆናል። የነገር ግን መጨረሻ እግዚአብሔር every ፈተናዎችን ወደ ምስክርነት የሚቀይር አምላክ። ይኸው ለምስክርነት ያለው ፈተና ስላለ ነው። ምስክርነት ያለው የሆነ የዘገየ የሚመስል ነገር ስላለ ነው። አፌን በሳቅ ሞላው ያለችው የረጅም ጊዜ እንባ ከዓይኗ ላይ ስላልታጣ ስለነበረ ነው። አንዳንድ ሐዘኖች የየቀን መገለጫዎች ሊሆኑ ይችላል። አንዳንድ ጭንቀቶች፣ ውጥረቶች ደም ስር እስከሚበጠስ ድረስ የምታስባቸው ነገሮች ይኖራሉ። ዛሬ ነው እንደሚሄደው የምሰናበተው የምትልባቸው ሌሊቶች ይኖራሉ። ግን አንድ ነገር እነግርሃለሁ፣ በዛ ሰዓት ይሄንን ድምፅ አስታውሰው፣ ያልፋል። እሺ ይቀር ያ የደም ስር መወጠር ያልፋል። ያ ግራ የሚጋባ ሰማይ ላይ እንደተከደነ እስኪሰማ ድረስ ከባድ የሆነ ነገር በላይ ላይ ያልፋል። ለቅሶ ማታ ቢሆን ጠዋት ግን ደስታ። እግዚአብሔር ጭጋጉን ደመና ይገልጠዋል፣ ብርሃንን ይሁን ይላል።
ይላል። አንድ እውነት ልንገራችሁ፣ ባልጠበቅነውና ባላሰብነው ሁኔታ የሚሰራ አምላክ ነው ያለን። ቆይ አይደለም፣ ይኸውል ነገ እሰራለሁ የሚል አይደለም ያለው፣ ድንገት ነው። የቤተ መቅደሱ ጌታ እሱ ሴት ባደረገው ጊዜ፣ እሱ በወሰነው ጊዜ፣ እሱ ፕላን ባላደረገው ጊዜ he will come to you። ኖርማል ስራህን እየሰራ ኖርማል ድርጊትን እያደረግ it's a time ፓስተር ንፍትሽ ጋር የሚሄድበት ፓስተር ንፍትሽ አይልም ጌታ ለክ ንፍትሽ ጋር የሚሄድበት ጊዜ ደርስ ንፍትሽዬ ነው የሚለው እግዚአብሔር። ንፍትሽዬ ጋር የሚሄድበት ጊዜ ከዛ ምንም ይስራ ጌታ አይገደውም። ንጉሥ አይደል ከተፍ ይላል። ትውት አይደል ከተፍ ይላል። በኢየሱስ ክርስቶስ ስም ይህ ዓመት ፍቀድልኝ እንድተነብይ የዘገየው የቆየ ነገር በኢየሱስ ስም የምትጎበኝበት ዓመት ይሆናል። አምላክን የምታይበት ዓመት ይሆናል። እግዚአብሔር የሚመጣበት ዓመት ይሆን። አንድ እውነት ልንገራችሁ፣ አምላካችን ሁሉን ቻይ አምላክ ነው። he is El Shaddai is El Shaddai። አምላካችን ካንተ ጋር ተባብሮ ከነገሩ ጋር ተባብሮ የሚሰራ አይደለም። የሚሰማኝ ሰው ካለ ዛሬ የሆነ ሰው በእውነት ነው የምልህ እንደ እንቦሳ እየዘለልክ ከዚህ ቤት ተወጣል። ኤል ሻዳይ የሆነ አምላክ ነው። ምን ማለት እንደሆነ ታውቃለህ? ኤል ሻዳይ ማለት ሁሉን ቻይ። ቆይ ሁሉን ቻይ ላብራራልህ። የሞተን ነገር ማስነሳት ይችላል። የተነገረን ነገር ከምንም ነገር ወደ መኖር ማምጣት ይችላል። you have to believe እግዚአብሔርን you have to believe ኤል ሻዳይ ነው እግዚአብሔር። ኤል ሻዳይ ነው እግዚአብሔር። ኤል ሻዳይ ነው እግዚአብሔር። አንድ ሰው በኢየሱስ ስም ራሱን ወደ እግዚአብሔር ዓለም ከቶ ማሰብ ይጀምራል። ወደ እግዚአብሔር ዓለም ከቶ ማሰብ። እግዚአብሔር በነገሬ ላይ ኤል ሻዳይ ነው። እግዚአብሔር በቤቴ ላይ ኤል ሻዳይ ነው። እግዚአብሔር በሕይወቴ ላይ ኤል ሻዳይ። የማመልከው አምላክ ኤል ሻዳይ ኤል ሻዳይ ኤል ሻዳይ ሁሉን ቻይ የሆነ አምላክ። የሆነ ቀን ላይ ተነስቶ አይ ዊል ዱ ማለት የሚችል አምላክ። ማንም ሰው እንደሱ ማለት የማይችልበት ጊዜ ይመጣል። አይ ካን ዱ ማለት የማትችልበት ጊዜ ብትነሳ እንኳን ኃይል የለም፣ አቅም የለም፣ ብቃት የለም፣ ፍሉስ ስልጣን የለም፣ ባዶ። እግዚአብሔር ግን እሱ አልፋ ነው፣ እሱ ኦሜጋ። አሜን። ዙፋኑ በማንም የሚነቃነቅ ኤል ሻዳይ ነው እግዚአብሔር። ችግሩ በአንተ አይምሮ ማሰብ ስትጀምር ነው። ይኸውልህ ያንተ አስተሳሰብ ውስን ነው። ያንተ ኃይል በጣም ትንሽ ነው። እንዳንተ ካሰብክ ልክ ነው፣ አልቋል። ነገር ግን እንደ እግዚአብሔር አምላኩ እግዚአብሔር የሆነ ህዝብ እንዴት የተባረከ ህዝብ ነው። ይኸውልህ የሰው ኃይሉ የገንዘቡ ብዛት አይደለም። ስማኝ ይህንን እውነት። የሰው ኃይሉ የከበበውን ያክል ሰራዊትም አይደለም። የሰው ኃይሉ የአምላኩን ያክል። ጥንካሬ እንደምን ያክል ነው? እንደ አምላኬ ያክል ነው። እኔን ካየህኝ ትላንትና እኔን ካየ አሁን የማልፍበትን ካየ ኮሳሳ ነኝ። አምላኬን ላሳይ እፈልጋለሁ። አምላኬን ላሳይ ብቻ ሳይሆን አምላኬን ላስተዋውቅ እፈልጋለሁ። የኔ አምላክ ልንገርህ፣ የአብርሃም የይስሐቅ የያዕቆብ አምላክ የኔም አምላክ እሱ ነው የሚል ካለ አሜን ይበል። ለዚህ ነው ያዕቆብ ከእግዚአብሔር ጋር ሲገናኝ ብለስ ሚ አለ። አንተ መባረክ ትችላለህ አለ። የኔ ህይወት በብዙ ነገር የተወሳሰበ ኮምፕሊኬትድ የሆነ ነገር ነው። አንተ ጋር ግን መጥቼ ያው ሆኜ አልመለስም። ምንም እንኳን እምላቸው የህይወት ምዕራፎቼ በጣም ብዙ ነው። አንተ ግን አንድ የበረከት ቃል ካወጣህብኝ እንደነበርኩ አልቀጥልም ማለት። ኃያል ከሆነ አምላክ ጋር ተናነቀ። እሱ ሰው ነው፣ ሰውነቱ አይችልም። አምላክ ጋር ግን ብለስሚ አረታው አስቦ ትግል ከእግዚአብሔር ጋር እንግዲህ ከሰውም ከእግዚአብሔር ጋርም ታግለ አሸንፋለና ስታርቲንግ ፍሮም ዲስ ዴይ ያዕቆብ አትባልም ማለት ከዛሬ ጀምሮ አንተ እስራኤል ትባላለህ። አይ ፕሮፌሳይ ለረጅም ጊዜ የዘገየባችሁ ነገር ዛሬ እንደ እግዚአብሔር መልእክተኛ ሆኜ ይናገርባቸዋል። የስም ለውጥ፣ የአድራሻ ለውጥ፣ የህይወት ለውጥ፣ የኑሮ ለውጥ ላንተ የማይቻል እግዚአብሔር ይህንን በቃ ልብ ላይ ጻፈው። ሴት የተደረገ ታይም አለ ኳ የሚልበት ታይም አለ ኳ ፓስተራችን ከዚህ በፊት ነግሮናል። ክሮኖስ ኖርማል ዓመታት፣ ኖርማል ወራት፣ ደስ የማይሉ የተንዘላዘሉ ዓመታት
ግን ካይሮስ ሞመንቶች አሉ። እግዚአብሔር የሚመጣበት ሞመንቶች አሉ። if you see the bible መጽሐፍ ቅዱስን ካየ ከዘፍጥረት እስከ ራዕይ there are a lot of kairos moment። እግዚአብሔር ይምጣ እንጂ ያ ቤት እንደነበረ አይቀጥልም። እግዚአብሔር ይምጣ እንጂ ያ ህይወት እንደነበረ። ስለዚህ ለጠላቴ ዛሬ መልእክት አለኝ፣ ለጠላቶቻችን ዛሬ መልእክት አለኝ። አምላካችን የወሰነው ጊዜ እስኪደርስ ነው። አምላካችን ያለው ጊዜ እስኪሆን ድረስ ነው። የዛ ጊዜ እንደሆኑ እንደሆንኩ አልቀጥልም። እግዚአብሔር ታሪኬን፣ እግዚአብሔር ቤቴን ይቀይረዋል። ሁለተኛ ነገሥት ምዕራፍ 3 ከ17 እስከ 18 ላይ እግዚአብሔር ቃል ሲናገር እግዚአብሔርም እንዲህ ይላል፣ ንፋስም አታዩም ዝናብም እኔም ታምራት ሳደርግ ማለቱ ነው። እግዚአብሔር ያለን መነሻ የለኝም፣ ምንም ነገር አያስፈልገኝም። ቤሳቤስቲ ሳይኖር አይ ካን ዱ ኤ ሚራክል። ምንም ነገር ሳይኖር ንፋስም አታዩም ዝናብም አታዩም፣ ይህ ሸለቆ ግን በውሃ እናንተም ከብቶቻችሁም ትጠጣላችሁ። ቁጥር 18 ነው የምፈልገው። ይህም በእግዚአብሔር ዓይን ቀላል ምንድነው? ምንም እንኳን የምትለው ነገር ቀላል ነው ለአምላክ በሉትና፣ ይሄ ነው ዋናስ። ምንም እንኳን የለም ለምትለው ነገር ቀላል። ኢሳይያስ 55 ከ8 እስከ 11 ላይ ሐሳቤ እንዳሳባችሁ መንገዳችሁም እንደ መንገዴ አይደለምና ይላል እግዚአብሔር። ይሄ ስለ ቃሉ ነው የሚናገረው። ሰማይ ከምድር ከፍ እንደሚል እንዲሁ መንገዴ ከመንገዳችሁ ሐሳቤም ከሐሳባችሁ ምን ያለ ነው? ከፍ ያለ ነው። ከዛ ውስጥ ዝናብና በረዶ ከሰማይ እንደሚወርድ ምድር እንደሚያረካት ታበቅልና ታፈራ ዘንድ እንደሚያደርጋት ዘርን ለሚዘራ እንጀራም ለሚበላ እንደሚሰጥ እንጂ ወደ ሰማይ እንደማይመለስ ካፌ የሚወጣው ቃሌ እንዲሁ ነው። የምሻውን ያደርጋል እንጂ በከንቱ ወደ እኔ አጥንት ከአጥንት እየተጋጠመ ነው። የሆነ ሹክሹክታ እየተሰማ ነው። ላንተ ላይ ሰማ ይችላል። ዛሬ ግን የምነግርህ ነገር እውነት ነው። የተራራቀው ነገር እየተሳሳበ ነው። የተለያየው ነገር እንደገና እየተቀራረበ ነው። እግዚአብሔር በሱ ዓለም ላይ የተናገረው ነገር ቃሉ ከአፉ የወጣው ቃሉ አካል ይለብሳል እንጂ በከንቱ ወደሱ ምንም እንኳን በሚባል ህይወት ውስጥ ስንሆን እነዚህን 3 ነገሮች ማድረግ አለብን። አንደኛ ጊዜው እስኪመጣ አንደኛ ደስ ይበል። ምንም አታመጣም ተነጫንጨ ላገኘው በሙሉ እኔ ማለት ብለ ከአዳም ጀምሮ ታሪክን እየዘረዘር በነቢይ ከሌም ጌታ ተናግሮኝ ወፍ የለም እያልክ የሰውንም የማመን ልብ እየዘጋ ከደስታ ዓለም ርቀ አረን ተውተው አያዋጣህም። ይሁን ምንም አይደለም የሚሆንብህ አይሆንብህ። ብዙ በሽታዎችን መሸመቻ መሳሪያ ከደስታ ውጪ መኖር ነው። በደስታ ውስጥ ያለ ሰው የበሽታ መከላከያ መድኃኒት ደስታ ይባላል። ክትባቱ ደስታ። በደስታ ልብ ውስጥ መድኃኒቶች አሉ፣ ፈውሶች አሉ፣ ሰላሞች አሉ። እንዴት ልጠብቀው ጌታዬን? እያጉረመረምኩ እያኮራው እየተደሰትኩ። ለማን ብለህ ታዝናለህ? ለማን ብለህ ትተክዛለህ? ለማን ብለህ ጫማን በድንጋይ ትጨርሳለህ? ዕንባቆም ዲሳይድ አደረገ። ባይዘው ደስታ ስሜት አይደለም ውሳኔ ነው። ቁጥር 18 ላይ እኔ ግን አለ እንደዚህ ነው። እኔ ግን አለ አይ ዲሳይድድ በመድኃኒቴ አምላክ በእግዚአብሔር ሐሴት አደርጋለሁ። ሪፖርቱ ይሄ ነው። I will be happy። እኔ ግን በእግዚአብሔር ደስ ይለኛል በመድኃኒቴ አምላክ ሐሴት። ከዛሬ ጀምሮ ሳቅ ታዞልሃል በሉትና ንገር። ደስታ ሆኖልሃል በሉትን። ይወላችሁ ይህንን የሚገለንን አንድ እውነት ጌታ ያበራልኝን ልንገራችሁ። ነገሩ ካለመሆኑ በላይ ያልሆነበትን ነገር እየተብሰለሰልን የምናባክናቸው ጊዜ ነው በጣም ሐዘንና በሽታን የሚያመጡት። እሺ በዚህ ዓመት መኪና ገዛለሁ አልክ፣ አልገዛህም። አልገዛውም ብለህ እርር ትላለህ። ስትኖር እኮ ነው የምትነዳው። ከዛ በፊት እኮ ለረጅም ዓመታት በባስ በባጃጅ በቀንዶ ተመላልሳ ምንም አዲስ ነገር የለም። ሌላም ዓመት ይመጣል የተሻለውን እንዲያው የምትነዳበት። ሰውየው አልመጣም ብለሽ ንድድ ብስጭት። ሰውየው አልመጣም። ረጅም ዓመት ከጌታ ጋር ብቻሽ ኖረሽ። ስለዚህ የሚቀጥለውን በረከቴን መቀበያ መሳሪያዬ ማኩረፍ አይደለም፣
መነጫነጭ አይደለም፣ መበሳጨት አይደለም፣ ድብን ርር ማለት አይደለም። በውስጥ እኔ ግን እያሉ ኖ እኔ ግን ካልክ እኔ ግን በእግዚአብሔር ደስ ይለኛል። በመድኃኒቴ አምላክ ምን አደርጋለሁ? ልበላችሁ፣ ደስታ የጫዋታውን አካሄድ ይቀይረዋል። የህይወት ጌምን የሚቀይረው ደስታ የሚባል ነገር ነው። ጠዋት ተነስታ praise God there is something እኮ ምን አለች ያቺ ሴት ልጇ ሞቶ everything is peace it's peace ሁለተኛ ምንም እንኳን የሚል ህይወት ውስጥ ብንሆን መደሰት አለብን። ሁለተኛ መጽናት የሚያንቀሸቅሽ መንፈስ እግዚአብሔር ይሰብረዋል። ቁጭ በል በተባልክበት ቦታ ላይ የሚያስቀምጥ የጌታ ጸጋ፣ የሚያጸና የጌታ ጸጋ። ዕብራውያን 10 ከ36 እስከ 39 ላይ ሲናገር የእግዚአብሔር ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋል። በደንብ አስተውሉት። ምን ያስፈልጋችኋል? መጽናት። በዕጣ ክፍሉ ቆመ ዘካርያስ። ሐና ኤቭሪ ይር ወደ ሴሎ ትሄድ ነበር። ለምን? እግዚአብሔር እንዲመልስላት። በመጽናት ውስጥ ያለ በረከት ልነግርህ አልችልም። ልቀጥለው ይሄንን ክፍል ዕብራውያን 10 በጣም ፓወርፉል ነው። ገና በጣም ጥቂት ጊዜ ነው። ሊመጣ ያለውም ይመጣል፣ አይዘገይም። ሊመጣ ያለው ምን ይላል? ምን አይልም። ላይዘገይ ነገሩ ያንተ መነቃቀል ጥቅም የለውም። ይመጣል። ባሱም መጥቷል አይደለም ጌታዬ? ኦኬ፣ ከባስ ውጪ ናችሁ። ባሱ ያቺ ባስ መታለች። በመጽናት ውስጥ ተሳፍረ ትሄዳለህ። ጻድቅ ግን በእምነት ይኖራል። ወደ ኋላ ቢያፈገፍግ ነፍሴ በእርሱ ደስ አይላት። እኛ ግን ነፍሳቸውን ሊያድኑ ከሚያምኑት ነን እንጂ ወደ ጥፋት ከሚያፈገፍጉት አይደለም። ልተንብይ። ይመጣል በቤታችሁ ጌታ። ይሄ ለኔም ነው በእውነት ይመጣል ጌታ፣ ይመጣል ጌታ፣ ይመጣል ጌታ፣ ይመጣል ጌታ። አሳይቶናል። የዛሬ 2000 ዓመት በፊት ሊሞት መጥቷል። አሁን እኮ ነገር ይነካል ያደርገው አለ። መርከብ ውስጥ አለ፣ ከኔ ጋር ነው። ሊተወኝ እስከ ዘላለም ድረስ እኔ ከናንተ ጋር እሆናለሁ አለ። ያዕቆብ 5:11 እነሆ በትዕግስት የጸኑት ብፁዓን እንላቸዋለን። በምን የጸኑት? በትዕግስት የጸኑ ብፁዓን እንላለን። ኢዮብ እንደታገሰ ሰምታችኋል። ቀጥሎስ ጌታም እንደፈጸመለት አይታችኋል። ጌታ እጅግ የሚምር የሚራራም ነውና ይህ ቃል የእናንተ ቃል ይሆንላችሁ። ጌታ ምን የሚያደርግ ነው? የሚምር። ከዛውስ እጅግም የሚራራ ነው። ሶስተኛ ድል ነሽነትን መናገር። የብዙ ሰው ችግር ይሄ ነው። ከደስታ ውጭ ይሆናል፣ ከጽናት ውጭ ይሆናል። የሚናገረው ነገር በሙሉ የሽንፈት ይሆንበታል። ተጠንቀቅ። የአፍ ቃል ከተበላሸ በቤት ላይ የምታየው ህይወት የሚገለጠው በሙሉ የተበላሸ ይሆናል። መጽሐፍ የአፍህን ፍሬ ተበላለ ይላል። ተናግረ ነው የዳንከው። በምታልፍበት ነገር በሙሉ አንድ እውነት ልንገር፣ የእግዚአብሔርን ኤልሻዳይነቱን አውጀው። አምላክነቱን ተናገርበት። አምላካቸውን የሚያውቁ ህዝቦች ይበረታሉ፣ ያደርጋሉ። አይ ኖ ማይ ጋድ፣ አይ ኖ በዚህ እሳት ውስጥ በሆን እንኳን እሳቱ እንዳያቃጥለኝ አብሮኝ ጌታ ይገባል። በኢየሱስም እንደዚህ አይነት ቦልድነስ እግዚአብሔር በአፋችን ላይ ይቅጠም። በኢየሱስ ዱለት ነው ከሚሉት ጋር ዱለት ነው አትበል። ጸጋ ይብዛልን። የማካፍለው እግዚአብሔር ቃል ስለሆነ አብሮት ደግሞ እግዚአብሔር ጸጋ አለ ብዬ አምናለሁ። ባድ በሆኑ ሲቹዌሽን ውስጥ መልካም የሚያናገር እግዚአብሔር ቃል። እስኪ እግዚአብሔር ከተማውን ይሰጠናል በሉና አውጁ። እግዚአብሔር ራስ እንጂ ጅራት አያደርገኝም። እግዚአብሔር የበላይ እንጂ የበታች አያደርገኝም። የማልፍበት ለጊዜው ነው በሉት። የሚገለጠው ግን የዘላለም ይሆናል። ይሄ በጣም ፎር ሲዝን ልክ ጥቂት ጊዜ ነው። አንድ ነገር ላስታውስ እፈልጋለሁ። ብዙ አላልፋቸውም ያልካቸውን እኮ የህይወት ምዕራፍ አልፋቸዋል አይደል? በዚህም ማልቀሰ እንባ ጨርሰ ከጎረቤት እየተበደርክ ያለቀስክበት ጊዜ አልፏል። ናው የዴይስ ሌላ የህይወት ምዕራፍ ላይ ነው። ኤቭሪ ግን ሲዝን ኤቭሪ ግን ሌቭል የራሱ የሆነ ተግዳሮት ሊመጣበት ይችላል። አሁን ለዛም የሆን ጸጋ እየተቀበልክ ነው።
ተወጣዋለህ። አሁንም ያለህበትን የህይወት ፈተና እኔ ፈተና እንደ ተረዳ ታስታውቃለህ። እዚህ ያለው ተረድተህ ነው። እንደ ታገስክ ታስታውቃለህ። እዚህ ያለኸው ኦኬ። የታገዘ ሰው ማገለግል ከሆነ ልክ ነው የሚለኝ ሰው ካለ እግዚአብሔር አግዞኝ እግዚአብሔር ምህረቱን ስቦ አምጥቶ እነ ካሌብ እነ ኢያሱ ምን አሉ? ዘልቁ 14 ከ8 እስከ 9 እግዚአብሔርስ ከወደደን ወተትና ማር ወደምታፈሰው ወደዚች ምድር ያገባናል፣ እርሷንም ይሰጠናል። ደስ አይልም? ይህንን ያሉት ግን ከገቡ በኋላ አይደለም። በመካከላቸው የአገር ነገስታት ቆመው ነው። ትልልቆች ከነሱ የሚበላልጡ ሰዎች በኔክድ አይን ቆመው ነው። እነሱ ግን ሲናገሩ እንደሱ አይደለም። ያ እግዚአብሔር ብሎናል፣ ያስገባናል። ትገባለህ ብለዋል፣ ትገባለህ። ትወርሳለህ ብለዋል፣ ትወርሳለህ። ትስቃለህ ብለዋል፣ ትስቃለህ። ታልፋለህ ብለዋል፣ ታልፋለህ። ትሻገራለህ ብለዋል፣ ትሻገራለህ። ነገር ግን በእግዚአብሔር ላይ አታምፁ፣ እንደ እንጀራ ይሆኑልናልና የምድሪቱንም ሰዎች አትፍሩ። ጥላቸው ከላያቸው ተገፏል። ሁለት ሰው ነው ያለው እንደዚህ። 10 ሰዎች ሌላ ሪፖርትን ያውቃል። እነሱ ግን ሲያዩ አያቸው የተከፈተ ነው። ይህንን ስብከት ወጥተው ነው የሄዱት። ይህንን ስብከት ነበሩ ውድቀን። እንደዚህ አይነት ስብከት ሙሴ ሰብኮ ነው የላካቸው። ጥላቸው ምን ብለዋል? ከዚህ ስትወጣ በኢየሱስ ሐዘን ኤክስፒሪየንስ እስከማታደርግ ድረስ መከራን ኤክስፔክት እስከማታደርግ ድረስ in the name of Jesus ካንተ ጋር የተጣበቀ ማንኛውም ነገር አሁን ከላይ ላይ ይነሳ በጌታ በ ምድረ በዳ ላይ የሚያናግር የእግዚአብሔር መንፈስ ይለቀቀለበ። እግዚአብሔር ድል ይሰጠናል። እግዚአብሔር ከኛ ጋር ነው፣ አትፍሯቸው ብለው ተናገሩ። እነሱ ብቻ ሳይሆን ዕንባቆም ራሱ ምን አለ? ጌታ እግዚአብሔር ኃይሌ ነው፣ እግሮቼን እንደ ዋላ እግሮች በከፍታዎች ላይ ያስኬደኛል። የምትናገረውን ተውነዋለህ። የምትናገረውን አካል ሲለብስ ታየዋለህ። ጌታ የሰጠኝ የመጨረሻ ቃል ይሄ ነው። መዝሙር 118 መዝሙር 118 ከቁጥር 9 እስከ 17 በገዢዎች ተስፋ ከማድረግ ይልቅ በእግዚአብሔር ተስፋ ማድረግ ይሻላል። ቀጥሎ ያለው አሕዛብ ሁሉ ከበቡኝ። አሕዛብ ሁሉ ምን አደረጉኝ? በእግዚአብሔር ስም አሸነፍኳቸው። መክበቡንስ ከበቡኝ፣ በእግዚአብሔር ስም አሸነፍኳቸው። ንብ ማርን እንዲከብብ ከበቡኝ። ልትከበብ ትችላለህ። እሳትም በእሾህ ውስጥ እንዲነድ ነደድኩ፣ በእግዚአብሔር ስም አሸነፍኳቸው። ገፉኝ፣ ለመውደቅም ተንገዳገድኩ፣ እግዚአብሔር ግን ተንገዳገድክ ማለት ትወድቃለህ ማለት የሆነ እጅ ይመጣል። አይ አትወድቅም ይላል። አይ ልትወድቅ አሪዩ ሄር እዚህ ናችሁ ወገኖቼ። ኃይሌም ዝማሬም እግዚአብሔር ነው፣ እርሱ መድኃኒት ሆነልኝ። የእልልታና የመድኃኒት ድምፅ በጻድቃን ድንኳን ነው። የእግዚአብሔር ቀኝ ኃይልን አደረገች፣ የእግዚአብሔር ቀኝ ከፍ ከፍ አደረገችኝ። የእግዚአብሔር ቀኝ ኃይልን አደረገች። ቁጥር 17 አልሞትም፣ በሕይወት የእግዚአብሔርንም ሥራ የእኛ ዴስቲኒ ይሆንልናል። ሞት የለም በሕይወታችሁ፣ ጥፋት የለም በሕይወታችሁ። የእግዚአብሔርን ሥራ ግን መናገር ይሆንላቸዋል። እኔ ቃል ነው የሚል ካለ አሜን። ሃሌሉያ። ዕንባቆም 3 ምዕራፍ ነው ያለው። ቻፕተር 4 የኔና የናንተ ይሆናል። ይህንን ካለን በኋላ እንዴት እንደሚነሳ አስቡት። ዕንባቆም እንዴት የህይወት ለውጥ፣ ያ ከብት ባይኖር ፍሬ ባይኖር ምናምን ታሪኩ ይቀየራል። ሌላ የህይወት ምዕራፍ ውስጥ ይገባል። ምንም እንኳን አሜን። በዚህ የህይወት ምዕራፍ ውስጥ ያለን ሰዎች በደስታ የምንሆንበት፣ ክብር ለእግዚአብሔር ይሆን፣ ክብር ለእግዚአብሔር ይሆን። በመጽናት የምንሆንበት አሜን። መልካም ነገር በመናገር የምንሆንበት መንፈስና ጸጋ ይሁንልን በኢየሱስ። ሰላም የተወደዳችሁ የዛሬ መልእክታችንን የሰማችሁ በተለያየ የዓለም ስፍራ ያላችሁ ይህንን መልእክት እንደተባረካችሁበት አምናለሁ። በዚህ መልእክት ከተባረካችሁ ደግሞ አንድ ግብዣ ልጋብዛችሁ ፈልጋለሁ። ይህ ግብዣ ደግሞ የዘላለም ሕይወት ግብዣ ይባላል። ይህንን መልእክት የምትሰሙ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ ያልተቀበላችሁ ሰዎች መጽሐፍ ቅዱስ ሲናገር ሮሜ ምዕራፍ 10 ቁጥር 9 እና 10 ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ፣ ትጸድቃለህ ይላል።
ስለዚህ ወገኖቼ መዳን መጽደቅ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ በመቀበል ውስጥ ነውና ወደዚህ ህይወት ልጠራችሁ ፈልጋለሁ። ኢየሱስ ክርስቶስ በመስቀል ላይ የኛ ምትክ ሆኖ የኃጢአትን ቅጣት የኃጢአትን ዕዳ በመሸከም ስለኛ ሞቶልና ስለኛ ደግሞ ተነስቷል። በጣም ቀላል ነው። በስራ አይጸደቅም፣ በመስጠት አይጸደቅም። በተለያዩ ነገሮች ለመጽደቅ ማሰብ የለብንም። ስለ ጽድቃችን የኃጢአታችንን ዕዳ በመስቀል ላይ በመክፈል ኢየሱስ ክርስቶስ ሙሉ ዋጋ ከፍሎልናል። በጣም ቀላል ነው። ኢየሱስን ጌትነት አምኖ መቀበል፣ እሱ እንደሞተልን አምኖ መቀበል፣ በአፍ በመመስከር በልብ በማመን መዳን በሌላ የለም ይላል ሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ። እንድንበት ዘንድ ከሰማይ የተሰጠን ስም አንድ ስም ነው፣ ያ ኢየሱስ ይባላል። ኢየሱስ እንደዚህ ያለ ዮሐንስ 14:6 ላይ በመጨረሻ እኔ እውነት ነኝ፣ እኔ ሕይወት ነኝ፣ እኔ መንገድ ነኝ፣ በእኔ በቀር ካልሆነ ማንም ወደ አብ መምጣት አይችልም። ዛሬ ወደዚህ ወደ ትልቅ ግብዣ ጠራችኋለሁ። ኢየሱስ ሞቶልናል፣ ኢየሱስ ተነስቶልናል፣ ኢየሱስ ይወደናል። እሱን በማመን የግል አዳኝ አድርጎ በመቀበል ከዘላለም ሞት ማምለጫውን መድኃኒት መውሰድ እንችላለን። የዚህ ዓለም ህይወታችን በአጭር ይጠናቀቃል። የዘላለም ህይወት ማግኘት የምንፈልግ ሰዎች እዚህ ላይ ያለውን ክፍል በመጸለይ በመናገር መዳን ይሆንላችኋል። እነዚህን ስልኮች በመጠቀም ደግሞ ለጸሎት ይህንንም ጸሎት አብረን እንጸልይ መደወል ትችላላችሁ። የእግዚአብሔር ጸጋ ከሁላችሁ ጋር ይሁን። የዛሬ ሰላማችሁ የተለየ ይሆናል። የዛሬ እንቅልፋችሁ የተለየ ይሆናል። ዘላለማችሁ የተባረከ ይሁን። ተባረኩልን። በኢየሱስ ስም አሜን።